ከግድቡ መመረቅ አስቀድሞ የተወሰነ ጊዜ አስቀድሞ እንዲሁም ደግሞ ከተመረቀ በኋላ የነበሩ እንቅስቃሴዎችን አስመልክቶ ቆይታ አድርገን ነበርና ያኔም ስንነጋገር አንዳንድ ያስቀመጡልን ሴናሪዮዎች መታየታቸውን አስመልክተን አውርተን ነበር። አሁንም የተገናኘንበት ጉዳይ እንግዲህ በተለይ ግብጽና አሜሪካ በጋራ ምን አይነት ጥረት እያደረጉ ነው? አሁን ከዛ ጋር ተያይዞ ደግሞ ያሉ ዲቨሎፕመንቶች ምንድናቸው? እንግዲህ ያው ከግድቡ መመረቅ በኋላ የመጀመሪያ እርምጃ የነበረው በግብጽ በኩል ጉዳዩን ለምዕራባውያን የማሳወቅ እና ወደ ተባበሩት መንግስታት ጸጥታው ምክር ቤት የመውሰድ ጉዳይ ነው። ደብዳቤ ጽፈዋል። በደብዳቤውም ላይ የተለመደ ነው፣ እኛን ሳያስፈቅዱ ነው የሰሩት፣ ለኛ አደጋ ነው፣ ይጎዳናል፣ ስለዚህ አስገዳጅ ስምምነት በአስቸኳይ እንግባ የሚል ነው ሁሉንም በተደጋጋሚ ሲጠይቁ የነበረው። ያንንም ተከትሎ ፕሬዚደንት ትራምፕ ያወጣ ነበር ብዙ መረጃዎችን። አንደኛ ግድቡን በእኛንን ፋይናንስ ያደረግነው ለምን እንዳደረግንም አልገባንም የሚል ነገር ያነሳሉ። ያን ብቻ ሳይሆን ደግሞ ከአሁን በፊት ለማስታረቅ ሞክረን ኢትዮጵያ ጥላ ወጣለች፣ ያ ትክክል አይደለም፣ ወደዛ መመለስ አለባቸው የሚሉንም ያነሱና እንዲያውም ኋላ ላይ ደግሞ የተባበሩት መንግስታት ጠቅላላ ጉባኤ ላይ እንደውም ግብጽና ኢትዮጵያ ተዋግተው እኔ ነኝ ያስታረኩትም ብሏል። ከአስታረኩና የኖቤል ሽልማት የሰላም ሽልማት ይገባኛል። ከኋላቸው 7 ጦርነቶች ውስጥ አንዱ የኢትዮጵያና በግብጽ መካከል የተደረገው ጦርነት ነው። እንግዲህ ጦርነት እሳቸው ከየት እንዳመጡት አናውቅምና አሁን ደግሞ ከዛ ሌላኛው በተለይ የዚህ የጋዛው ጦርነት ነው። የጋዛውን ጦርነት በተመለከተ ያው እስካሁን ድረስ ባለው ሁኔታ ፕሬዚደንት ትራምፕ ተሳክቶላቸዋል። እስካሁን ምንም እንኳን የነገው ጉዳይ የማይታወቅ ቢሆንም እስካሁን ድረስ የተኩስ አቁሙ በጥሩ ሁኔታ የሄደ ያለበት ሁኔታ ነው ያለው። ይሄ በተለይ የጋዛ ጉዳይ በተለይ በግብጽና በአሜሪካ መካከል መቀራረብን ያመጣ ይመስለኛል እና የመቀራረብ ሁኔታ ነው ያለው ከቅርብ ጊዜ ወዲህ። ግብጽ ደግሞ ከማንም ጋር ቢሆን ግንኙነት ስታደርግ የናይል ጉዳይ የህዳሴ ጉዳይ የማይቀር ነው። ምናልባት ስለ ሮኬት ሳይንስ ከአንድ ሀገር ጋር ውይይት ቢያደርጉ ስለ ማንኛውም ጉዳይ ውይይት ቢያደርጉ የናይልና የህዳሴ ጉዳይ የማይቀር ነው። ስለዚህ በአሁኑ ጊዜም ያው ግብጾች ከአሜሪካም ጋር እንዲሁ ከዚሁ ጋር ከሌሎች ሀገራትም ጋር ያነሳሉ የሚል እምነት ነው ያለ። እንግዲህ በተለይ አሁን እርሶም ካነሱት የጋዛ ጉዳይ አንድም የህዳሴው ግድብ እንደ መደራደሪያ ቀርቦበት የነበረበት ሁኔታ ነበር። በተለይ እርሶም ያነሱት ከመቀራረባቸው በጋዛ ጉዳይ መቀራረባቸው እስካሁን ያሳየው ጉዳይ አለ በግድቡ ላይ። አዎ ምንድነው አንድ ነገር ፕሬዚደንት ትራምፕ አሁንም ምናልባት ሰሞኑን ሻርም አል-ሼክ ላይ የተደረገው ከ20 በላይ መሪዎች የተገኙበት ስብሰባ ላይ ብዙዎቹ መሪዎች አሁንም ፕሬዚደንቱን እዛው ላይ ለኖቤል የሰላም ሽልማት አጭተዋቸዋል። ፕሬዚደንቱ ይህን ነገር በጣም ይፈልጉታል የኖቤል የሰላም ሽልማቱን እና ወደ አላስታረቁት ጦርነቶች ሁሉ እያነሱ ነው የሚያስታረቁት ያሉት በጣም እንደፈለጉ ነው። ምናልባት የኖቤል የሰላም ሽልማቱ ለሌላ ሰው ነው የተሰጠው፣ ለቬኔዙዌላ አንድ ሰላም የፖለቲካ ታጋይ ነው የተሰጠውና ይህ ሰላም ሽልማት ማሪያ የሚባሉ ሴትዮ ናቸው ያገኙት እና ይህ ሲሰጥ አሜሪካ በግልጽ ነው የተቃወመችው። በተለይ የነጩ ቤተ መንግስት መግለጫ አውጥቷል። መሰጠት አልነበረበትም፣ ለፕሬዚደንት ትራምፕ መሰጠት አለበት የሚል። አሁን ፕሬዚደንት ሲሲም አጭተዋቸዋል። ፓኪስታንም ሌሎች የአረብ ሀገሮችም እያጯቸው ናቸው። እሳቸው ከነሱ ማጨት ይበልጥ ግን የሚቆሙት እንደዚሁ አይነት ወደ ግጭት ሊያመሩ የሚችሉ ሁኔታዎችን ወደ ሰላም አዙር ያለው የሚለውን ነገር በተግባር ማሳየት የሚችሉ ይመስለኛል። እስካሁን የሞከሩት ሙከራ አልተሳካላቸውም። ምክንያቱም ፓኪስታንንና ህንድን አስታርቂያለሁ ብለዋል። ምንም እንኳን የፓኪስታኑ ጠቅላይ ሚኒስትር ሻርም አል-ሼክ ላይ እኛ ኒውክሌር አለን፣ በኒውክሌር ልንዋጋ እንችል ነበረ፣ እርስዎ ነው ይህን ጉዳይ ያስቆሙት ብልም ህንድ ግን በፍጹም እኛ ወደ ጦርነት የመሄድ ሀሳብም አልነበረንም፣ የፕሬዚደንቱ አስተዋጽኦ ብዙም አይደለም ብለው አንስተዋል። እንደዚሁ በየቦታው ያነሷቸው አስታረቁ ያሏቸው በአብዛኛው ያው
ትክክል እንዳልሆኑ ስለታወቀ አሁን ግን በተግባር የሚገቡበት ይመስለኛል። በተለይ የዚህ የጋዛ ሁኔታ ከቀጠለ ሞራል ስለሚሰጣቸው ቅድሚያ ከሚሰጡት ውስጥ ምናልባትም የናይል ጉዳይ ሊሆን ይችላል። አንዳንድ ፍንጮችም እየታዩ ናቸው እና ስለዚህ ወደ ናይል መምጣታቸው የሚቀር አይመስለኝም። ሻርም አል-ሼክ ላይ በእርግጠኛነት ግብጽ ትጠይቃለች። ስለዚህ አሁን ገብተው ትንሽ እንድትረጋጉ ይህን ጉዳይ በቀጣይነት የሚያነሱ ይመስለኛል። የግብጽ መንግስት እንደ መንግስት ለዶናልድ ትራምፕ የሀገሪቱን የክብር ሽልማት ወይም የክብር ኒሻን አበርክቷል። ከዛ ባለፈ የአሜሪካ አድቫይዘር የፕሬዚዳንቱ አድቫይዘር የሆኑ በተለይ የዚህ ቀጠና የህዳሴው ግድብ አሁን ባለበት ሁኔታ መጠናቀቁን መቀበል ያስፈልጋል፣ መፍትሄውም ከዛ መጠናቀቁን ከመቀበል የሚመነጭ መሆን አለበት የሚል እንዲሁም ደግሞ ከፖለቲካዊ ይልቅ ቴክኒካዊ አካሄድ ነው የሚያስፈልገው መፍትሄው የሚሉ የግብጽ የውሃ ሀብትና መስኖ ሚኒስቴር ባለስልጣናት ላይክ የድርድሩ ጉዳይ ከዚህ በኋላ የማይመለስ መሆኑን ወይም ደግሞ ኦፍ ዘ ቴብል እንደሆነ የሚገልጹ መረጃዎችም ተመልክቼ ነበር። ምናልባት ያው ተያያዥ የሚሆኑ ከሆነ አያይዘው ካልሆነም እነዚህን ሁለት ጉዳዮች ቢያብራሩልኝ። እንትና ያው የፕሬዚደንት አልሲሲ ፕሬዚደንት ትራምፕ የሀገሪቷን ትልቁን ሽልማት የናይል ኮላር ሽልማት ነው የሚባለው እሱን ሰጥተዋቸዋል። ይህን ሽልማት የሚሰጡት በተለይ ለግብጽ ትልቅ አስተዋጽኦ ላደረጉ ለዓለም ማህበረሰብም እንደዚሁ ከፍተኛ ስራ የሰሩ ሰዎችን ይሸልሙ ነበረ። ባለኝ መረጃ አፄ ኃይለ ሥላሴም ይህን ሽልማት ማግኘታቸውን ሰምቻለሁ። ሌሎችም የተለያዩ ሰዎች ፕሬዚደንት ካርተርን ጭምር የሸለሙበት ሁኔታ ነው ያለው። አሁን ይህንን ለፕሬዚደንት ትራምፕ ሰጥተውታል። በእርግጠኛነት ይህን ሽልማት ሲሰጡ ይህን የህዳሴ ጉዳይ እንዲፈቱላቸው ጥያቄ እንደሚያነሱ ይታወቃል። የህዳሴ ጉዳይ አሁን አብቅቷል ማለት በሁሉም ደረጃ ሲታይ፣ በተለይ በምዕራባውያኑ አይን ሲታይ የህዳሴው ግድብ ጉዳይ በተለይ የግንባታው ነገር ወደኋላ የሚመለስ ጉዳይ አይደለም። ግድቡ ደግሞ በአብዛኛው የነበረውን የግብጽ አሉባልታ ያከሸፈ ግድብ ሆኖ ነው የታየው። ግልጽ ጥቅሞችም እየታዩ ናቸው። በአሁኑ ጊዜ አስዋን ግድብ ሞልቶ እንደ ውሃ እየለቀቁ ታች ያለውን ዜጎቻቸውን እያጥለቀለቁ ነው ያሉት ግድቡን ለማጣልሸት ስሉ። ያ ማለት ነው ተጨማሪ ውሃ ስርዓቱ ውስጥ የወንዝ ስርዓቱ ውስጥ ተጨማሪ ውሃ አለ። አሁን ህዳሴ ግድብ ውስጥ ህዳሴ ግድብ ባይኖር ኖሮ ያ ውሃ ወደ በረሃ ወይንም ወደ ሜዲተራኒያን ይገባል። ካልሆነም ደግሞ ዜጎቻቸውን የሚያስለቀልቅ ውሃ ነበረ። አሁን እዚህ ተይዞ ነው ያለው። ቀስ በቀስ ህዳሴ ግድብ ዝቅ ስል እየተለቀቀላቸው ውሃን የሚጠቀሙበት ሁኔታ ነው የሚሆነው። ስለዚህ ጥቅሙ በተግባር እየታየ ነው ያለው። እነሱ ይዟቸው የነበሩትን ትርክቶች ውሸት መሆናቸው ተረጋግተዋል። ምዕራቡ አሁን ያው የሚፈልገው ከዚህ በኋላ እነሱ የቀረጹትን ስምምነት ይዘው ወደዚህ ቢመጡ ኢትዮጵያ እንደማትቀበል የተረዱ ይመስለኛል እና ይህንን አስታርቀናል ለማለት መምጣት ካለባቸው ምናልባት አቅጣጫ ስልታቸውን ቀይሮ የመምጣት ሁኔታ ይመስለኛል። ለዚህም ነው የቴክኒክ ጉዳይ ይሁን ያሉት በፖለቲካው እንዳላዋጣ አውቋል። አንድም ደግሞ እውነቱን ለመናገር ከተፈለገ በቴክኒክ ጉዳይ ማለት እኮ የውሃ ሚኒስትሮች መነጋገር ማለት ነው። በውሃ ሳይንስ ላይ የተመሰረተ ውሳኔ መወሰን ከተቻለ ምንም የሚያስቸግር ነገር የለም፣ መፍታት ይቻላል። የህዳሴ ግድብ ጉዳይ የተወሳሰበ አይደለም። የውጭ ጉዳይ ሚኒስትሮች ሲገቡበት፣ የደህንነት ሰዎች ሲገቡበት፣ የውሃ ሳይንስ ከውስጡ ሲወጣ እና ዲፕሎማሲ ብቻ ሲሆን ለእኛ አስቸጋሪ ነው የሚሆነው። ዲፕሎማሲ ሰጥቶ መቀበል ነው። እኛ ውሃውን እስካሁን ድረስ ሰጥተናል። ከዚህ በኋላ መቀበል ነው እንጂ መስጠት የምንሰጠው ምንም ነገር የለንም። ያ ነው ብዙም ጊዜ ችግር የሚፈጥረው። እኛ በቴክኒክ የሰጠነውን ውሃ እነሱን በማይጎዳ መልኩ መልሰን መቀበል ስለምንፈልግ በቴክኒክ ንጹህ የሆነ ግልጽ የሆነ የቴክኒክ ድርድር ላይ የተመሰረተ ከሆነ ሊመጣ ይችላል። እንግዲህ እነሱም ይህን ተገንዝበው ይሆናል በዛ የመጡት። አንድ ይሄ ነው። ሌላው ግን ሁሌም ምንድነው አመጣጣቸውን መተንበይ ጥሩ ነው። በቴክኒክ ብለው ወደ ፖለቲካ ሊወስዱትም ስለሚችሉ በዛ መልኩ ያው በእኛ በኩል በደንብ መዘጋጀት ያስፈልጋል። በአሁኑ ጊዜ ከአሜሪካ አካባቢ የሚመጣውን ነገር በሩቁ አንቀበልም ማለት ብዙም የሚያዋጣ አይደለም።
ያው አካሄዳቸው በጣም አደገኛ ነው። ምናልባት ትናንትና ሚዲያ ላይ ተሰምቶ ከሆነ ሐማስ ትጥቅ አልፈታም ብልስል በኃይል እናስፈታለን ስሎ ነበር ትራምፕና ሰውየው እንደዚህ አይነት ነው። ሁሉንም ነገር በኃይል ሁሉንም ነገር በማዕቀብ ሁሉንም ነገር በጫና መሄድ የሚፈልጉ ስለሆነ እኛ ደግሞ እነኚህን ጫናዎች መቋቋም ትከሻችን ብዙም ጠንካራ ባለመሆኑ ስልታዊ በሆነ መልኩ የቴክኒክ ካሉ እኔ ችግር ያለው አይመስለኝም። በዛ አቅጣጫ ሄዶ ግን ወደ ፖለቲካ እንዳይታጠፍ ጥንቃቄ እየተደረገ መፍትሄ ሊገኝ የሚችል ከሆነ እኔ አንድ አማራጭ የሚሆን ይመስለኛል። የሻርም አልሼክ የተደረገው ስምምነት የጋዛ ጉዳይ የመካከለኛው ምስራቅ የደህንነት ጉዳይ ተደርጎ ነው። እንግዲህ ምናልባት የግብጽ አካሄድ ይህንኑ የግድቡን ጉዳይ የቀጠናው ስጋት አድርጎ ወደ ማቅረብ የመሄድ አዝማሚያ ነው ወይ እየታያለው? ምንድነው ግብጽ እኮ ያገኘችውን አጋጣሚ ሁሉ ትጠቀምበታለች። በማንኛውም አጋጣሚ የናይልን ጉዳይ መክተታቸው የማይቀር ነው። ከአሁን በፊት እኮ የናይልን ወንዝ አረብ ወንዝ ብለውታል። የተባበሩት መንግስታት አውግዘው ነው እንጂ ያቆሙት የናይልን አረብ ወንዝ ብለው ሰይመውት ጉዳዩ የአረብ ሀገራት ጉዳይ እንዲሆን ለማድረግ ሞክረዋል። ለእስራኤል 1981 ላይ ለምን ይህንን ጣፋጭ የናይል ውሃ እናቀርብላቸውም ብለው ጠይቀው በወቅቱ እስራኤሎች ብዙም ፍላጎት ስላላሳዩ ነው የተዉት። ይህን ያደረጉበትም እስራኤልን በጉዳዩ ስለማስገባት ነው። ኋላም ወደ ሊቢያ እንደዚሁ አስቦ ነበረ ለሊቢያም ለመስጠት፣ ያም ሳይሳካ ቀርቷል። ሊቢያ በወቅቱ ፍላጎቱ ስላልነበራት ከዛም ያው ወደ አረብ ሊግ የወሰዱበት ሁኔታ አለ። አረብ ሊግ ሙሉ በሙሉ ተቀብሎ ናይልን መንካት የአረብ ሊግ ጉዳይ ነው ብሎ ብነሳም ያው ብዙም ሊገፉበት አልቻሉም። ውስጥም አንዳንድ የማይደግፉ አካላት ስለነበሩ ያም ሳይሳካ የቀረበት ሁኔታ ነው ያለው። አሁንም ቢሆን በዚሁ መድረክ ብታይላቸው በወደዱ ነበረ። ግን ይህን ጉዳይ እዚህ መድረክ ላይ የማይቀበሉ አካላት አሉ። ለምሳሌ ቱርክ አለች። ቱርክ እንደዚህ አይነት ነገር በፍጹም አትቀበልም። ኢትዮጵያ ውሃ በተነሳበት ቦታ ላይ ሁሉ ቁጥር 1 ተሟጋች ቱርክ ነች። ቱርክ ይህን የምታደርገው ደግሞ እሷንም ስለሚመለከታት ነው። ቱርክ በዩፍራጥስ እና ቲግሪስ ላይ ሌላኛው ተፋሰስ ሀገር ነች። ከታች ያሉት ሲሪያ እና ኢራቅ ናቸው። ሁሌም እንደተጋጩ ስለሚኖሩ እዛ መድረክ ላይ እንድነሳ አትፈልግም። ይሁን እንጂ ግን ይህ ጉዳይ የአረብ ሀገራት ጉዳይ እንዲሆን አሜሪካም በዚህ ውስጥ እንድትገባ ሲባል የዓለም የደህንነት ጉዳይ መሆኑን በተደጋጋሚ ያነሳሉ። ይህን ደግሞ አሜሪካም በተወሰነ መልኩ ከአሁን በፊት ተቀብለዋለች። ስለዚህ ይህንኑ በዛው መግፋታቸው የሚቀር አይደለም። 2 ጥያቄዎችን አያይዘው ቢመልሱልኝ እወዳለሁ። አሁን አሜሪካ በዚህ ሂደቱ አሁን ባለው ሁኔታ የግድቡን ሁኔታ መልሼ ካላደራደርኩ ወደሚል ፍላጎት ትሄዳለች የሚል እይታ አሎት ወይ? ሁለተኛው ደግሞ ኢትዮጵያ ከዚህ በዚሁ በግድቡና ግብጽ ሁኔታውን እያሰፋች በምትሄድበት ሂደት ወደ አብርሃም አኮርድ ወይም ከእስራኤል ጋር ወደዛ የምትገፋፋበት ሁኔታ አለ ወይ? እንግዲህ ምንድነው የዚህ ዳሴ ግድብ ድርድር እኮ የሚባለው አሁን በሎንግ ተርም ኦፕሬሽን የረዥም ጊዜ ውሃ አለቃቀቅ ላይ እሱም አሁን ግብጾቹ የሚፈልጉት ግድቡ ከዚህ በኋላ ኦፕሬሽን ላይ ነው ያለው። ኃይል ማመንጨት ነው። ኃይል ለማመንጨት ውሃ ይለቃል። የሚቀጥለው ዓመት ውሃ ይይዛል። በዚህ ላይ አስገዳጅ ስምምነት ይኖረን የግብጽ ጥያቄ። ይሄ ስምምነት የውሃ ልኬት አለበት። የውሃ ልኬት ማለት ይህን ያክል ውሃ ከመጣ ይህን ያክል ትይዛላችሁ፣ ይህን ያክል ትለቃላችሁ የሚለው ነገር ሌላ መልእክት አለው። ለምሳሌ እነሱ የሚፈልጉት በአመቱ ውስጥ ይህን ያክል ውሃ ትለቁልናላችሁ የሚለውን በዚህም ጊዜ ይህን ያክል ውሃ ትለቁልናላችሁ የሚለው አስገዳጅ ስምምነት ውስጥ እንዲገባ የሚፈልጉት መብታቸው መሆኑን ለማረጋገጥ ህጋዊ መብታቸው መሆኑን ያረጋግጥላቸዋል። ያን ደግሞ ኢትዮጵያ አትቀበልም። በቃ እነሱ የውሃ ድርሻ አለን የሚሉት ታሪካዊነት ኢትዮጵያ ስለማትቀበል እሱ ታሪካዊ መብት አለን ይላሉ። ይህ ታሪካዊ መብታቸውን 1929 ስምምነት ነው የሰጣቸው። ኢትዮጵያ የዛ ስምምነት አካል አይደለችም። ኢትዮጵያን በወቅቱ እነሱ እንደ አገር እንደ ሉዓላዊ አገር መኖሯን ስለካዱ በኢትዮጵያ በኩል ደግሞ የእነሱን እንደ ሉዓላዊ አገር መኖር አልካደችም። ግን የውሃ አለን የሚሉትን የውሃ ድርሻ አልተቀበለችም። ያንን ይፈልጋሉ። ወደዛ ድርድሩ ወደዛ እንዲያመራ ይፈልጋሉ። እሱም አይቀር ነው። አሜሪካን ትፈልጋለች። የምራው የተቋረጠ ነው። ወደዛ መመለሱ እንድመለስ ፍላጎቱ በአሜሪካን በኩል ይኖራል፣ በግብጽ በኩልም ይኖራል። እንግዲህ የአብርሃም አኮርድ የሚባለው ራሱ ጥያቄ ውስጥ ነው ያለው። ግብጽ በአብርሃም አኮርድ ላይ ብዙም ኢንተረስት የላትም። ምክንያቱም የዚህ
ካምፕ ዴቪድ ስምምነት አላቸው ከእስራኤል ጋር። ምናልባት እሱን የማዳን ስራ ነው አሜሪካ መስራት ያለበት። ባለፈው ፕሬዚደንት ሲሲ ሲናገሩ እስራኤልን ጠላት ብለው ነው የሰየሙት። ያ ስምምነቱን አደጋ ላይ ሊጥል ይችላል የሚል ፍራቻ ነበረ። በዚህ የተነሳ ምናልባት ያንን ስምምነት የማዳን ካልሆነ በስተቀር ወደ አብርሃም አኮርድ ሳትሆን ሌሎች ሀገራት ናቸው አብርሃም አኮርድ ላይ ያሉት። በተለይ ሳዑዲ አረቢያ እዚህ ላይ በጣም ትልቁን ሚና የምትጫወተው እና ኤሚሬትስ አልተገኙም በአሁኑ ስብሰባ ላይ። ስለዚህ የዚህ አብርሃም አኮርድን እነሱ ከቱ ስቴት ሶሉሽን ጋር አያይዘውታል። እንግዲህ በዛ መልኩ ኢትዮጵያ የምትገባበት እድል ይኖራል ማለት እንደዛ አይነት ሀሳቡ ነበረ። አሁን ግን አብርሃም አኮርድ በአብዛኛው ከእስራኤል ጋር ባለው ግንኙነት ነው የአብርሃም አኮርድ የሚመስለው። በኢትዮጵያ በኩል ከእስራኤል ጋር ያለን ግንኙነት ስልታዊ ስለሆነ የዛ አካል መሆኑ ብዙም እነሱ ማሳቡ ያላቸው አልመሰለኝም። አቶ ፍቅ እንደው የካምፕ ዴቪድ ስምምነት በራሱ የናይልን ጉዳይ የያዘ ነውና እሱስ አሜሪካ እሱን የማጠናከር ፍላጎት ቢኖራት በግብጽም በኩል ያ ፍላጎት ቢኖር ኢትዮጵያ ላይ ምን አይነት ተጽዕኖ ነው የሚኖረው? ኢትዮጵያስ ደግሞ ምን አይነት ዝግጅት ነው ያንን በተለይ ከዚህ ስምምነት አንፃር ምን አይነት ዝግጅት ማድረግ አለባት? እንደው ካምፕ ዴቪድ ስምምነት ላይ ካምፕ ዴቪድ ስምምነት በግብጽና በእስራኤል መካከል ነው የተፈረመው። አሜሪካ አደራዳሪ ሆና የጎንዮሽ ስምምነት ደግሞ ነበረ። ካምፕ ዴቪድ ስምምነት 3 ስምምነቶች ናቸው የተፈረሙት በእስራኤልና በግብጽ፣ በአሜሪካና በግብጽ፣ በአሜሪካና በእስራኤል መካከል እና በአሜሪካና በግብጽ መካከል የተፈረመው ስምምነት ላይ በአብዛኛው በሚስጥር ቢይዙትም ከልምድም እንዲሁ ከስቴት ዲፓርትመንት ሰዎች ጋርም እንደው ስናወራ ቀስ ብለን የተረዳነው አንድ ነገር ነው። አሜሪካ ግብጽ በናይል ላይ አለኝ ለምትለው የውሃ ድርሻ እውቅና ሰጥታለች በዛ ስምምነት። ያንንም አለኝ የምትለውን የውሃ ድርሻ እንድትከላከልበት የጦር መሳሪያ እርዳታ በየአመቱ እስከ 1.3 ቢሊዮን ዶላር የጦር መሳሪያ እርዳታ ትሰጣለች። ስለዚህ አሜሪካ ያው ቃል ስለገባች እውቅናም ስለሰጠች በዚህ ጉዳይ ላይ ያው መንቀሳቀሷ የሚቀር አይደለም። ያ ስለሆነ ስምምነቱ እስካለ ድረስ አሜሪካኖች በዚህ ጉዳይ ላይ እጃቸውን ከመክተት ወደ ኋላ የሚሉበት ሁኔታ አይኖርም። ያ ማለት ደግሞ ያው በተለያየ መልኩ ጫና መፍጠራቸው የማይቀር ነው። በእኛ በኩል ያለው ምንድነው እነዚያን ጫናዎች ቀድሞ አውቀው በደንብ ተንብዮ አመጣጣቸውን አውቀን ተዘጋጅተን የምናለሳስበት የምናለዝብበት ወይም ደግሞ የምንከላከልበት ስልቶችን ማስቀመጥ ነው የሚሆነው እንጂ ስምምነቱ እስካለ ድረስ የአሜሪካ ጫና ይቀራል የሚል መልካም እጅግ አድርጌ አመሰግናለሁ አቶ ፈቅ ለሰጡኝ ጊዜ። መልካም